የሩሲያ ጦር ዩክሬንን ባስፈሪው ኪንዛል ሚሳኤል እንደደበደበ አሳውቋል። ኪንዛል ኤሮ ባሊስቲክ ሚሳኤል ዩክሬንን ክፉኛ እንዳወካትም ተሰምቷል። ጦሩ ሰው አልባ ከሆኑ ተሽከርካሪዎች በኪየቭ ላይ የፈጸመው ጥቃትም ጉዳስ ብሏል። በፑቲን ጠቅላይ አዛዥነት የሚመራው የሀገሪቱ መከላከያ በሺዎች የሚቆጠሩ የዩክሬን ወታደሮችን መግደሉንም ይፋ አድርጓል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ አስገራሚ ሚስጥሮችን አውጥተዋል። እስራኤል ሂዝቦላህን በወታደራዊ መንገድ በፍጹም አታሸንፍም ያሉት እኒህ የትራምፕ ቁልፍ ሰው የቱርክና ሩሲያ ጦር ስለፈጠሩት ጥምረትም ተናግረዋል። ስለ አነጋጋሪው ሩሲያ ሰራሽ ኤስ-400 የአየር መከላከያ ስርዓት የተናገሩት ነገርም ትኩረትን ስቧል። ዝርዝሩን እንመለከተዋለን። ይህ እንደተጠበቀ ሆኖ የእስራኤል ጦር ከፍተኛ በጀት እንደተመደበለት ታውቋል። ከ20 ቢሊዮን ዶላር አልፎ 30 ቢሊዮን ዶላርንም ቁልቁል የተመለከተው የእስራኤል የመከላከያ በጀት ብዙዎችን አስደንግጧል። ቴል አቪቭ ከአንድ ወር ገደማ በኋላ በሚገባው የፈረንጆቹ ዓመት ከጎረቤቶቿ ጋር የበለጠ ልትዋጋ ትችላለች የሚል ግምትም ተይዟል። የእስራኤል ተቃዋሚዎችም አካሄዱን ኮንነዋል። በእስራኤል ፖለቲካ ላይ ወታደራዊ በጀቱ አዲስ ትኩሳት ጥዷል። ዝርዝሩ ተይዟል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኪንዛል ሚሳኤሉ ዩክሬንን አስጨንቋል። የሩሲያ ጦር በዩክሬን መሰረተ ልማቶች ላይ ከባድ ጥፋት ማድረሱንም አምኗል። ጦሩ የሚጠቀምባቸውን የኃይል መሰረተ ልማቶች አውድመናል፣ ወደቦችም አልቀሩንም፣ ጉድ ሰርተናቸዋል ብሏል። የሩሲያ የመከላከያ ሚኒስቴር በመግለጫው ከቅዳሜ ማለዳ ጀምሮ ዩክሬን በከፍተኛ ምት ነበር ቅዳሜ ማለዳን የተቀበለችው። በመላው ሀገሪቱ በሚያስብል ደረጃ የተቀናጀ ጥቃት የፈጸመው የሩሲያ ጦር ኪንዛል ሃይፐርሶኒክ ሚሳኤሉን በሚገባ እንደተጠቀመበትም አሳውቋል። ኪንዛል ሃይፐርሶኒክ ኤሮ ባሊስቲክ ሚሳኤሉን በገፍ ተኩሰናል ብሏል ከሞስኮ የወጣው መግለጫ። ይህ ብቻም አይደለም፣ ረጅም ርቀት የሚጓዙ ሰው አልባ የሆኑ ተሽከርካሪዎች ከምድርም ከሰማይም ዩክሬንን ነርተዋታል ሲል ጨምሯል። ጦሩ የሚጠቀምባቸውን መሰረተ ልማቶች አውድመናል፣ ወደቦችም አልቀሩንም፣ ጉድ ሰርተናል ብሏል። አጠቃላይ ወታደራዊ ምቱ ግቡን እንደመታም ሚኒስቴሩ ገልጿል። በሚሳኤል እና በድሮን ከተፈጸመው ጥቃት በተጨማሪ በምድር ጦርም ከፍተኛ ድል መገኘቱን ሩሲያ አሳውቃለች። ሴንተር እየተባለ የሚጠራው የሀገሪቱ የጦር ክፍል ከ465 በላይ የዩክሬን ወታደሮችን ደምስሻለሁ ብሏል። የዩክሬን ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲልም በመግለጫው ጠቁሟል። በ24 ሰዓታት ብቻ ከ1000 በላይ የዩክሬን ወታደሮች እንደሞቱ ደግሞ ታስ የዜና አውታር ዘግቧል። ቮስቶክ እና ዛፓድ የተባሉት የጦር ክፍሎች በበኩላቸው እያንዳንዳቸው 235 የሚሆኑ የዩክሬን ወታደሮችን በአንድ ቀን ብቻ ሕይወት ማሳጣታቸውን ተናግረዋል። ሴቨር የጦር ክፍል 285 የዩክሬን ወታደሮችን ገደልኩ ሲል፣ ያግ የተባለው የጦር ክፍል 175ቱን ደምስሻለሁ ብሏል። ድኔፐር 55 የዩክሬን ወታደሮችን እንዳይመለሱ ሸኝቻለሁ እያለ ድኔፐር በበኩሉ 55 የዩክሬን ወታደሮችን እንደደመሰሰ ተናግሯል። የዩክሬን ጦርነት ያበቃ ዘንድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ሐሳብ ቢያመጡም አውሮፓና ኪየቭ የሰላም ሐሳቡን ሙሉ ለሙሉ ላለመዋጥ አሁንም በሩሲያ ጦር እየተደበደቡ ይገኛሉ። የአሜሪካ ከፍተኛ ወታደራዊ ባለስልጣናት በበኩላቸው ለኪየቭም ለብራሰልስም ሰዎች የሩሲያ ጥቃት ተጠናክሮ ይመጣል፣ ሩሲያ ከፍተኛ ሚሳኤል አምርታ መጋዘኗ አስገብታለች፣ ጦርነቱ ቢራዘም ዩክሬን እንጂ ሩሲያ አትጎዳም እያሉ ምክር ቢለግሱም የሚሰማቸው አልተገኘም። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዶንባስን ሙሉ ለሙሉ ነፃ እናወጣለን፣ ይህ ደግሞ ወይ በግድ ወይ በውድ ይሆናል ማለታቸውም ይታወሳል። አውሮፓ በሩሲያ ላይ ስትራቴጂክ ድል አስመዘግባለሁ የሚለውን ቅዠቱን ይተው ያሉት የሩሲያው ፕሬዝዳንት ጥቃቱ ተጠናክሮ እንደሚመጣ ወደ ህንድ ከመጓዛቸው በፊት ተናግረው እንደነበር አይዘነጋም።
በሌላ በኩል የአሜሪካው ፕሬዝዳንት ልዩ ልዑክ አዳዲስ ሚስጥራትን ተናግረዋል። እስራኤል ሂዝቦላህን አታሸንፍም፣ ቱርክ ደግሞ ሩሲያ ሰራሹን ኤስ-400 የአየር መከላከያ ስርዓት ልትተው ትችላለች የሚሉ ነጥቦችን አንስተዋል። ሰውየው ቶም ባራክ ይባላሉ። የዶናልድ ትራምፕ ልዩ ልዑክ ናቸው። ልዑክነታቸው ደግሞ ቱርክ፣ ሶሪያን እና ሊባኖስን ያጠቃልላል። የመካከለኛው ምስራቅ ጉዳዮች ላይ ብዙ ይመክራሉ። ሚልከን የተባለው በመካከለኛው ምስራቅ እና በአፍሪካ ጉዳዮች ላይ ትኩረት የሚያደርገው ተቋም ባዘጋጀው ጉባኤ ላይ ብዙ ነገሮችን ተናግረዋል። ቶም ባራክ አቡዳቢ በተካሄደው በዚህ ጉባኤ ላይ ሂዝቦላህ አይሸነፍም አሉ። ነገሩን ፍርጥርጥ አድርገው የተናገሩት ቶም ባራክ እስራኤል በወታደራዊ ቋንቋ ሂዝቦላህን አጠፋለሁ ማለቷ ብዙም እንደማያስኬድ በቀጥታ ተናግረዋል። የኔ የግል አስተያየት ይህንን ይመስላል። አንድ ሽብርተኛ ስትገሉ 10 ሽብርተኞችን ትፈጥራላችሁ። ይሄ ትክክለኛው መልስ አይደለም። ሌላ መልስ መኖር አለበት። መልሱም ከሊባኖስ መሪዎች ጋር መደራደር ነው። ወደ ቴል አቪቭ፣ ወደ ኢየሩሳሌም በማቅናት መነጋገር፣ ውይይት ማድረግ ያስፈልጋል። ጊዜው አሁን ነው። ጦርነቱም ማብቃት አለበት ብለዋል። ሶሪያን በተመለከተም ቶም ባራክ እንዲህ አሉ። የቄሳር ድንጋጌ በመባል የሚታወቀው የአሜሪካ ኮንግረስ ያወጣው ሕግ የሶሪያ መንግስት የውጭ ምንዛሪ እንዳይኖረው አድርጓል። እናም ኮንግረሱ ይህንን ያስተካክላል የሚል እምነት አለኝ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ የተጣሉ ማዕቀቦችን እያነሱ የሚገኙ ሲሆን የአረብ ሀገራትም በሶሪያ ላይ ኢንቨስት እንዲያደርጉ ያበረታታል ማለታቸውም አይዘነጋም። የቀድሞው የአልቃይዳ ሰው የሚባለው አህመድ አልሻራ በስልጣን ላይ ቢገኝም የተጣሉት ማዕቀቦች በግለሰቡም ላይ በሀገሪቷም ላይ እየተነሱ ይገኛሉ። ካናዳም የተለያዩ ማዕቀቦችን አንስታለች። ብሪታንያና አሜሪካም ከዚህ ቀደም ይህንን አድርገውታል። ኳታርና ሳውዲ አረቢያ ደግሞ በሶሪያ የበለጠ ኢንቨስት ለማድረግ እየተንቀሳቀሱ ይገኛሉ። እስራኤልን ጨምሮ ቱርክና ሌሎች የአረብ ሀገራት የበሽር አልአሳድ መንግስት ይወድቅ ዘንድ ብርቱ ስራ ሰርተዋል። አሁን አልሻራ ከእስራኤል ጋር የተሻረከ ከአሜሪካ ጋር የሚለሳለስ አረብ ሀገራትንም ገንዘብ አምጡ የሚል ሰው ሆኗል። ይሁንና እስራኤል በሶሪያ ላይ ከፍተኛ ጥቃት መፈጸሟን አላቆመችም። ከዚህ ጉዳይ በተጨማሪ የትራምፕ ልዩ ልዑክ የሆኑት ቶም ባራክ ሌሎች ነጥቦችንም አንስተዋል። ጉዳይ ብለው ካነሷቸው ጉዳዮች መካከል አንደኛው ደግሞ ቱርክንና ሩሲያን የተመለከተው ጉዳይ ነው። የቱርክ ጦር ሩሲያ ሰራሹን ኤስ-400 የሚሳኤል መከላከያ ስርዓት መታጠቁ ለአሜሪካ ምቾት እንደማይሰጥ በድጋሚ አጽንኦት ሰጥተው ተናግረዋል። ኤስ-400 የአየር መከላከያ ስርዓትን የታጠቀችው ቱርክ ኤፍ-35 የጦር ጀትን ለማግኘት ያደረገችውን ጥረት እንዳኮላሸባት ተናግረዋል። ቱርክ ኤፍ-35 የጦር ጀትን ከአሜሪካ ማግኘት ከፈለገች ሩሲያ ሰራሹን ኤስ-400 የአየር መከላከያ ስርዓት መተው አለባት። በዚህ ጉዳይ ላይ ደግሞ ተነጋግረናል ብለዋል። የብሉምበርግ አርታይ የሆነው ፖል ዋላስ በጉዳዩ ላይ ጠንከር አድርጎ ሲጠይቃቸውም እንዲህ አሉ። አዎ ቱርክ ኤስ-400 የአየር መከላከያ ስርዓትን ልትተው ትችላለች፣ እንድትተውም እንፈልጋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጆቻቸውን ለማማለል ኤፍ-35 የጦር ጀትን እሸጥላችኋለሁ እንደሚሉ ይታወቃል። ለሳውዲ አረቢያም ይህንን ዘመናዊ የጦር ጀት እንደሚሸጡ ቃል ገብተዋል። ይሁንና ከእስራኤል ጋር አቻ እንዳትሆን ስለፈለጉ የሚሸጡላትን ኤፍ-35 የጦር ጀት በደረጃው ዝቅ ሊያደርጉት እንደሚችሉም ይገመታል። የአሜሪካው ፕሬዝዳንት ልዩ ልዑክ የሆኑት ቶም ባራክ ሬሴፕ ጣይብ ኤርዶዋን እና ዶናልድ ትራምፕ በጣም ጥሩ የሆነ የወንድማማችነት ፍቅር አላቸው ሲሉም ተናግረዋል። ይህ እንደተጠበቀ ሆኖ የእስራኤል ጦር በፈረንጆቹ 2026 የመደበው ወታደራዊ በጀት እያነጋገረ ይገኛል። የጦሩ በጀት ከ30 ቢሊዮን ዶላር በላይ ማለፉ ብዙዎችን አሳስቧል። የሀገሪቱ ተቃዋሚዎች ሳይቀሩ እንዴት ይህን ያህል በጀት ለጦሩ ይመደባል በሚል ተቃውሟቸውን አሰምተዋል። ከ23 ቢሊዮን ዶላር በላይ አያልፍም ተብሎ የነበረው የእስራኤል ወታደራዊ በጀት አሁን ከ34 ቢሊዮን ዶላር በላይ እንደሚያልፍ እየተጠበቀ ይገኛል።
የእስራኤል መንግስትም ይህንን የበጀት እቅድ አጽድቆታል ነው የተባለው። በመጀመሪያው የበጀት ረቂቅና በሁለተኛው መካከል የ18.6 ቢሊዮን ዶላር ልዩነት እንዳለ የተመለከቱት የሀገሪቱ ተቃዋሚዎች ተቃውሟቸውን እያሰሙ ይገኛሉ። የተቃዋሚዎች መሪ የሆኑት ያይር ላፒድ በዚህ ጉዳይ ላይ ተቆጥተው ነው የተናገሩት። አላስፈላጊ የሆኑ የመንግስት ቢሮዎችን ለማጠፍ እንኳን አላሰቡም። እንደ ልብ በሙስና የሚያጨሟልቋቸውን ፈንዶች ሊያጥፉም አልወደዱም። ይህ ሁሉ ጫና በእስራኤል ሕዝብ ላይ ይሆናል። የእስራኤል ሕዝብ አላግባብ ግብር እንዲከፍል ይደረጋል በማለት ያይር ላፒድ ሐሳቡን ተቃውሟል። የኔታንያሁ መንግስት በበኩሉ የእስራኤል ጦር በቀጣዮቹ ጊዜያት እስራኤል ያለባትን ፈተና እንድትወጣ ማድረግ ይኖርበታል። ይህንን ለማድረግ ደግሞ ምንም አይነት የሀብት ችግር ሊገጥመው አይገባም በማለት በጉዳዩ ላይ መግለጫ ሰጥቷል። ይህ የበጀት ጭማሪ ብዙዎችን አሳስቧል። የጋዛው የተኩስ አቁም ስምምነት ብዙም እየተከበረ አይደለም የሚሉት እነዚህ ወገኖች የእስራኤል ፊቱን የበለጠ በጎረቤቶቹ ላይ ሊያዞር ይችላል እያሉ ይገኛል። በሶሪያ ላይ ወታደራዊ ድብደባ ፈጽሞ ከዶናልድ ትራምፕ ጋር ሳይቀር ሙግት ውስጥ የገባው የእስራኤል መንግስት በሊባኖስም ሂዝቦላህን አጠፋለሁ ብሎ እንደተነሳ ይታወቃል። እንደ ቻናል 12 ዘገባ ደግሞ እስራኤል በየመን ላይም ወታደራዊ እርምጃ ለመውሰድ እያጤነች ትገኛለች። በዙሪያው ያሉ ኃይሎች ላይ ጥቃት እየሰነዘረ የሚገኘው የእስራኤል ጦር ወታደራዊ በጀት ተጨመረለት ማለት ደግሞ የበለጠ ይዋጋል ማለት ነው ብለው ብዙዎች እየሰጉ ይገኛሉ። እርግጥ ነው የእስራኤል ጦር ሂዝቦላህን ስለማዳከሙ፣ ሐማስን በቀደመው አቅሙ ላይ እንዳይገኝ ስለማድረጉ የሚያነሱ ወገኖች አሉ። ይሁንና አካባቢው የበለጠ እየተተረማመሰ ለሰላም የማይመች ቀጠና እየሆነ መጥቷል የሚሉት ደግሞ በሌላ በኩል የእስራኤል ጦር ከመጠን በላይ እንዳይታጠቅና የአካባቢው ሰላምም እንዳይደፈርስ ይሻሉ። የአሜሪካው ፕሬዝዳንት ልዩ ልዑክ ራሳቸው ሂዝቦላህን በጦርነት አታሸንፉም ቢሉም የእስራኤል መንግስት ግን ይህንን ለመስማት ብዙም ፍላጎት ያለው አይመስልም። በወታደራዊ መንገድ መሪዎችን ማስወገድ ይቻል ይሆናል፣ ነገር ግን ሌሎች ነገ መሪ የሚሆኑ ሰዎችን መግደል አይቻልም። ለዚህም ነው የፍልስጤምን ጥያቄ በአግባቡ በመመለስ እስራኤል ጠላቶቿን መቀነስ ይኖርባታል የሚባለው። በጋዛ ያለው ጦርነት ከየመን፣ ከኢራን፣ ከሊባኖስ፣ ከሶሪያ፣ ከኢራቅና ከተለያዩ ሀገራት ሚሳኤልና ድሮን እንዳስወረወረው ሁሉ የጋዛን ጉዳይ መፍትሄ መስጠት ሻገር ብሎም የፍልስጤምን ጉዳይ እስከ መጨረሻው እልባት መስጠት ለእስራኤልም ለጎረቤቶቿም የሰላም ምንጭ እንደሆነ ይታመናል። ለዚህም ነው ብዙ ሀገራት ለማለት ያህል ብቻ ሳይሆን ከልባቸው የሁለት ሀገራት መፍትሄ ነው ብለው የሚያስቀምጡት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።